ኢትዮጵያ ስደተኞችን በመቀበልና በመንከባከብ የደረጀ ታሪክ ያላት ሀገር ናት። በተፈጥሮ አደጋም ሆነ በጦርነት እንዲሁም በተለያዩ ምክንያቶች ተሰደው በኢትዮጵያ ከ1 ሚሊዮን በላይ ስደተኞች ይገኛሉ። አሁን ላይ ስደተኞች በአንድ ቦታ ሁሉንም አይነት አገልግሎት ሊያገኙበት የሚችሉ ማዕከል በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽንና አጋሮቹ አማካኝነት ተከፍቷል። ወደዚህ ማዕከል የሚመጡ ሰዎች የተለያዩ አገልግሎቶችን በአንድ ቦታ ማግኘት የሚችሉበት እድል ተፈጥሮላቸዋል። ከሁሉም በላይ ዋናውና ጠቃሚው ነገር ራሳቸውን በህገ ወጥ የሰው አዘዋዋሪዎች እጅ ላይ እንዳይወድቁ ወይም ጎዳና ላይ እንዳይቀሩ ትክክለኛውን መረጃ መስጠት ነው። እንደምታውቁት አብዛኞቹ ስደተኞችና ጥገኝነት ጠያቂዎች ሴቶችና ህጻናት ናቸው። በየትኛውም ቦታ እንደምናየው ለችግርና ለጥቃት በመጀመሪያ ተጋላጭ የሚሆኑትም እነሱ ናቸው። ስለሆነም ተገቢውን ከለላና ጥበቃ ሊደረግላቸው ይገባል። እንዲሁም አላስፈላጊ በሆነ መንገድ ጎዳና ላይ እንዳይወድቁ ወይንም በህገ ወጥ አዘዋዋሪዎች ወጥመድ ውስጥ እንዳይገቡ ትክክለኛውን ውሳኔ ለማሳለፍ የሚረዳቸውን መረጃ ያገኛሉ። ስለዚህ ይህ ማዕከል እጅግ ወሳኝ ነው ብዬ አምናለሁ። ለጋሾችን እንዲሁም ይህ ማዕከል እውን እንዲሆን ላደረገ ለኢትዮጵያ መንግስት ምስጋናዬን አቀርባለሁ። ይህ ማዕከል እጅግ አስፈላጊ ነው። ምክንያቱም ፍልሰተኞች፣ ስደተኞች እንዲሁም ጥገኝነት ጠያቂዎች የራሳቸው የሆነ ልዩ ልዩ ፍላጎቶችና ችግሮች አሏቸው። በመሆኑም እዚህ በሚሰጡ አገልግሎቶች እንዳየነው ይህ ባለ ብዙ ዓላማ ማዕከል አስፈላጊ በሚሆንበት ጊዜ አስፈላጊውን ጥበቃና ከለላ በማድረግ እንዲሁም ወደሚመለከተው አካል በመምራት ረገድ ትልቅ እገዛ ያደርጋል ብለን እናምናለን። በተጨማሪም የጥገኝነት ጥያቄ አገልግሎቶችን በተመለከተ የሚደረገውን ድጋፍ የሚያጠናክር ይሆናል። ለኛ ትልቅ ነገር ነው። ስደተኞቹ እዚህ የሚገናኙበት፣ የሚሰባሰቡበት፣ ጉዳያቸውን የሚያዳምጣቸውን ሰው የሚያገኙበት፣ ሁለተኛ የሚማማሩበት፣ ትክክለኛ የሆነ መልእክት የሚተላለፍበት ቦታ ነው። ጥገኛ ጠያቂ ወይም ሌላ አንድ ቦታ ላይ ብዙ የተቀናጁ ሰርቪሶችን ማግኘት እንዲችል ነው። ስለሆነ ምንም እንኳን የስዊት ሪፊውጂ ሰርቪስ ይህንን ሀብ ቢያስተዳድርም መንግስታዊ ያልሆኑ የተቋማትም ሰርቪሶቻቸውን በዚህ እንዲያቀርቡ የሚያስችል ነው። ሌላው ግን የሪፍራል ሲስተሙን የበለጠ ማጠናከር ነው። ስለሆነ ከዚህ እኛ ጋራ ሲመጡ ማን ምን ፍላጎት አለው፣ ምን አገልግሎት ማግኘት ይፈልጋል የሚለውን ከለየም በኋላ ወደሚመለከተው አገልግሎት ሰጪ መንግስታዊ ያለውን አካል ሪፈር እናደርጋለን። ማዕከሉ ተስፋ ለቆረጡ ስደተኞች ከህገ ወጥ አዘዋዋሪዎች መረብ የሚያመልጡበትን አማራጭ መንገድ በማመቻቸት እንዲሁም የሚደርስባቸውን የብዝበዛ ሰንሰለት ለመበጠስ ያለመ ነው። በተጨማሪም ለህፃናት ፈጣን ጥበቃ ማድረግ፣ የጾታ ጥቃት ለደረሰባቸው ተጎጆች የምክር አገልግሎት መስጠት፣ ነፃ የህግ ድጋፍ ማቅረብ እንዲሁም የጥገኝነት ጥያቄ የሚያቀርቡበትንና በፈቃደኝነት ወደ ሀገራቸው የሚመለሱበትን መንገድ ያመቻቻል። በአሁኑ ወቅት ከቀያቸው የሚፈናቀሉና የሚሰደዱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ ይገኛል። ይህ ቁጥር እያደገ ከመምጣቱም በላይ ስደተኞቹ በጥገኝነት በሚኖሩባቸው ሀገራት ውስጥ የሚቆዩበት ጊዜም እጅግ እየረዘመ መጥቷል። በመሆኑም ባሉበት ሀገር ውስጥ በስራና በተለያዩ አቅጣጫዎች አስተዋጽኦ እንዲያበረክቱ ማካተት እጅግ አስፈላጊ ነው። ህይወታቸውን ዳግም እንዲገነቡና ሰብአዊ ክብራቸውን መልሰው እንዲያገኙ ማገዝ አለብን። እንዲህ በማድረግም ተቀብለው በሚያስተናግዷቸውና ብዙ ጊዜ በራሳቸው በርካታ ፈተናዎች ባሉባቸው ሀገራት ላይ ሸክም ከመሆን ይድናሉ። ስለዚህ እንደዚህ አይነቱን አካታች አሰራር የሚደግፉ ፖሊሲዎችን ማጠናከርና ማበረታታት እንዲሁም ሰዎች ስለ ጉዳዩ ያላቸውን ግንዛቤ ማሳደግ ቀጣይነት ባለው መልኩ ልንሰራበት የሚገባ እጅግ ወሳኝ ጉዳይ ነው። የአፍሪካ ህብረት የጥበቃና ከለላ አገልግሎቶችን አስፈላጊነት ለማጠናከር አጥብቆ ይሰራል። እነዚህ የጥበቃ አገልግሎቶች የህግ ድጋፍም ያካትቱ ናቸው። የህግ አገልግሎቶች እጅግ አስፈላጊ የሚያደርጋቸው ከስደተኞቹ ማንነት ጋር በቀጥታ የሚያያዙ በመሆናቸው ነው። ማንኛውም የሰው ልጅ ህጋዊ ሰውነት ያለው በመሆኑ ማንነቱ ሊታወቅለት ይገባል። ስለዚህ ማንነታቸውን የሚያረጋግጥላቸው እንዲሁም በተለይም እንደ ስደተኛና ጥገኝነት ጥያቄነታቸው ለይቶ የሚደግፋቸው ህጋዊ ሰነድ ሊኖራቸው ያስፈልጋል። በመሆኑም ይህ ማዕከል ለፍልሰተኞችና ለጥገኝነት ጠያቂዎች የተሻለ አቅምን የሚገነባና ድጋፍ የሚሰጥ እንደሚሆን እናምናለን።
ኢትዮጵያ ለስደተኞች የሰጠችው ትኩረት በፖሊሲ የተደራጀና የተደገፈ አካታችነትን ትርጉም ባለው መልኩ ተግባራዊ የሚያደርግ በመሆኑ ኢትዮጵያ በእርግጥም ሰብአዊነትን ያስቀደመ የስደተኛ አቀባበል ስራ መስራቷ እውቅና እንድታገኝ አድርጓታል። በቅርቡ ኢትዮጵያ እጅግ ዘመናዊና እምርታ ባሳዩ ፖሊሲዎች አማካኝነት ስደተኞችን በማካተትና ከህብረተሰቡ ጋር በማዋሃድ ረገድ አርአያና ቀዳሚ ሆና ስትወጣ እያየን ነው። ይህ ማለት ምን ማለት ነው? በአማርኛ ማካተት ብለን እንጠራዋለን። ይህ ማለት ለስደተኞችና ለጥገኝነት ጠያቂዎች ከለላና ጥበቃ ከመስጠት ባለፈ የሀገሪቱን መደበኛ አሰራሮችና አገልግሎቶች እንዲያገኙ በሮችን ክፍት ማድረግ እንዲሁም የኢትዮጵያ የልማት ጉዞ አካል እንዲሆኑ ማስቻል ማለት ነው። አዲስ አበባ ለምሳሌ በአሁኑ ሰዓት የተመዘገበ ወደ 80 ሺህ ስደተኛ ከ34 ሀገር የመጡ አሉ። ስለሆነ የሚያሳየው ምን ያህል ኢትዮጵያ ጎረቤቶቿን ኢቭን ከሌላው አህጉርም ከየመን ይመጣል፣ ከሶሪያ ይመጣል፣ ከሌላ አለ። ስለሆነ ይሄ ረጅም ዓመት የቆየ የኢትዮጵያዊነት የእንግዳ ተቀባይነት በችግር ጊዜ መድረስን የሚያጠናክር ነው።